መረጃ በሙሉ ሲጠየቅ ጊዜ እኔ ምንም ያደረኩት ነገር የለም። አዎ የወንድሜ ጓደኛ አቶ ሽፈራው አይደለም ሽፈራው ወንድሙ ነው። አቶ አሸናፊ 20% ይሰጠኛል። ያን ደግሞ ለወንድሜ ነው ማስተላለፍለት። ሁሉ ነገር መረጃ በአካውንት ማውጣት ይቻላል ብሎ ነው የተናገረው። በወንድሙ ላይ ያደረገው ሴራ፣ በወንድሙ ላይ ያደረገው መርዝ ሲጠየቅ ግን እኔ ይሄ ነገር በወንድሜ ላይ መቼም አላደርግም። አንተ ዝም ብለህ እንደዛ አትበል። አሁን ነገራቶቹ በሙሉ ተዋቸውና ኤልሳዬ እንፈልጋት። ዛሬ ኤልሳዬ ያላት እኔ እንደ አባት አንተ ደግሞ እንደ ባል ሆነህ ሂደን እንጠይቃት እንሂድ ቦታው ላሳየህ ብሎ አብሮ ሄዱ። እዛ ሄዶ እዛ የተቀጠሩ ወይስ ተከፍሎላቸው እዛ ጋር ዜና ሊያነቡ የተፈለጉ ልጆችን እያንዳንዱ የነስራይን ሲጠይቃቸው ጊዜ ምን አለ? እኔ ሲጠይቃቸው ጊዜ እሱ በመሀል ይገባል ማለት በፊት አላቃቸውም እኔ ተደውሎልኝ ነው ያለው ነበረው። ግን ከዛ በኋላ ከየት እንደመጡ እንዴት ሆኑ ቤተሰባቸው እንደሞተ ምናምን በመሀል ያሊ እንዳይዋረድ ያልሆነ ቃላት እንዳይናገሩ ለምን አብጣጥብቃህ ነው የምትይዛቸው? ለምንድን ነው እንደዚህ የምትላቸው? እነሱ ቤተሰባቸው እንትን ብሎ ከዛ ሀገር መጥቶ ከዚህ እንደዚህ ሆኖ ምንም ያውቁት ነገር የለም። ግን ኤልሳ አንድ ጊዜ እነሱ ጋር መታ ስላረፈች ነው ያ ነገር ለማወቅ ነው የመጣ ነው እንጂ ይሄን ያህል ጥያቄ ለምን ትጠይቃቸዋለህ ብሎ በመሀል ገብቶ ዝፍቅ ያለ ነበር። ግን በመጨረሻ በራሱ እጅ ተዋርዶ ተነቅሎ ከዛ ከተቀመጠበት ሶፋ ውጭ ተወርውረዋል። ለምን? ይሄ በሙሉ ሴራ የጠመዘዘው ነገር እሱ ስለሆነ። ልጅቷ ምን አለች? ኤልሳ ጓደኛዬ ናት፣ ብዙ ጊዜ ጓደኛዬ ናት። ከ6 ወር በፊት መታ ነበር። 2 ቀነኛ ጋር አድራ ከዛ በኋላ ተመልሳ ሄዳ ነበር። ተመልሳ በሄደችው በአንድ ወርዋ ተመልሳ ከምሽቱ 4 ሰዓት መጣች። ደምታ ታስሪ ነበር፣ ታግቼ ነበር። የሆነ ሰውዬው በአባቴ ኬዝ የመጣ አባቴ ሲያጣው እኔ ይዞኝ አግቶኝ ነበረ። ከዛ ከመኪና አምልጬ ስወርድ ነው እንደዚህ የሆንኩት ብላ ብዙ ነገር ሆነች። ከዛ ፖሊስ ጋር እንሂድ ስንላት ጊዜ አያትሄዱ ማንም ሰው ሊሰማ አልፈልግም፣ ምክንያቱም ፖሊስ መረጃው ከያዘው አባቴ ይገሉብኛል ብላ እምቢ አለችን። ከዛ በ6ኛው ቀን ያጎቷ ቁጥር አውጥቼ ደውዬ ኤልሳኛ ጋር ነው ያረፈችው። እንዴት ያጎቷ ቁጥር እንዴት ታገኙቻለሽ? አጋጣሚ ስልኳ ፓትሯ ክፍት ነበር። አጎቴ የሚል ፊት ለፊት አግኝቼ ደውዬ አወራሁት። ከዛ ኤልሳኛ ጋር ነው ያለችው ጠዋት ነው አልኩት። ከዛ በኋላ ጠዋት ደግሞ ከተነሳች በኋላ አጎትሽ ማታ ደውዬለት ነበረ ስልኩ ከስልክሽ አውጥቼ፣ ስለዚህ አጎትሽ ሊመጣ ነው ስላት ጊዜ መጣሁኝ ብላ ወጣች። በዛው ወታ ቀረች። የት ድረስ የትሁን እኛ የምናውቀው ነገር የለም። 2 ሴትና ወንድማሞች ነን ብለው ነው የመጡት። ግን ሁለታቸው ተገዝቶ ነው፣ ወንድማሞችም አይደሉም በምንም ነገር። እንዳይሳሰቱ ደግሞ በመሀል ይገባል። ይሄ አቶ ደረጀ የሚባለው ማለት ነው። በመሀል ይገባል። ከዛ በኋላ በመጨረሻ ደግሞ ውርደቱ በሙሉ ወጣ፣ ተዋርዶ ቀራላችሁ ወላችኋለሁ ውድ ቤተሰቦች። በመጨረሻ ደግሞ ልጅቷ ይሄ ነገር ወንጀል ከሆነ እሱ ይሄ ነገር እንድሰሩ ካደረጋችሁ ብር ከከፈላችሁ ተናገሩ። እሱ በጣም ወንጀለኛ ነው፣ ብዙ ወንጀል የሰራ ሰው ነው። ኤልሳ ማለት የኔ ፍቅረኛ ናት፣ አንቺ አታቂያትም። ምክንያቱም እንደማታቂያት ብዙ ነገር አውቃለሁ። ብዙ ነገር ውሸት ነው ያወራሹ። እሱ መጀመሪያ ለምን ቤቱ አላውቀውም፣ ልጆች አላውቃቸውም፣ ብቻ አንድ ቀን ደወሉልኝ ነው ያለው። ግን እዛ ከሄዱ በኋላ ከሌላ ቦታ እንደመጡ ቤተሰባቸው እንደሞተ ማስረዳት ጀመረ። ለምን መጀመሪያ አላውቃቸው ነበር፣ አንድ ቀን ነው የደወሉልኝ አላልክም ነበረ ወይ ተብሎ ሲጠየቅ ጊዜ አይ በቃ በዚህ ገባ በዚህ ወጣ፣ እነሱ የሚያወሩት ሌላ እሱ የሚያወራው ሌላ ሆነ። 2 አይነት ቃላት ነው የተናገሩት እዛ ጋር። ለምን እንደዚህ ነገር ትጠይቃቸዋለህ? መጠየቅ እኮ የነስራይን ስራው ነው። ጋዜጠኛ ነው፣ ያውቃል ከየት እንደመጡ እንዴት እንደመጡ ስራቸው ምን እንደሆነ ግዴታ ከስር መሰረቱ መጠየቅ አለበት። ለምን እዚህ ጋር የራሱ ኬዝ ነው የሚሰራው። ምን እንደሚጠይቅ ጠንቆ የሚያውቅ ሰው ነው። ወንጀል የሆነ ነገር አይሰራም። ከህግ ጋር የተያያዘ ነገር ነው የሚሰራው። ህግ ሰዎች ከራሱ ጋር ይዞራሉ። ግን እዚህ ጋር የራሱን የቆፈረው ጉድጓድ ወይስ ራሱ ያዘጋጀው ሴራ ስለሆነ ልጆቹ ምንም ነገር ሊጠየቁ አልፈለጉም። ከዛ እሱ በመሀል እንዲጠለቀ ሲል ውጭ ተወጥቶ ያንዳንዱ ነገር ሲጠየቁ እናንተ ይህ ነገር ወንጀል ነው የምትሰሩት፣ በሙሉ ወንጀል ነው የምትሰሩት ነገር፣ ይሄ ነገር ወንጀል ነው። ሰውየው ከወንጀል ጋር የተያያዘ ነው። ከዚህ ጉዳይ ላይ ውጡ። እኔ ከአሁኑም ነግሬያቸዋለሁ። ከህግ አካል ጋር ነው የምሰራው። እኔ ወንጀል
የሚሰሩ ሰዎችን ማጣራ ሰው ነኝ። እኔ ስለ ኤልሳ አንቺ ምንም አታውቂም፣ ሁሉ ነገር የተነገርሽ ነገር ነው የምታወሪው። ስለዚህ እውነቱን አውጪ፣ ኋላ ወንጀል ውስጥ ነው የምትገቢ ብሎ ሲጠይቃት ጊዜ በመጨረሻ ውርደቱ ወጣ። አመነች። እኔ ይሄና እንደዚህ አይነት ወንጀል እንደሆነ ፖሊስ እንደሚመጣ ከፖሊስ ከህግ አካል ጋር አብረህ እንደምሰራ ይሄ ከወንጀል ጋር የተያያዘ ነገር አልመሰለኝም። ዝም ብለሽ ኢንተርቪው ልትደረጊ ነው። ያ ኢንተርቪው ብቻ ቁጭ ብለሽ ማውራት ነው እንጂ ሌላ ምንም አይነት ወንጀል ነክ ነገር አይደለም ተብዬ ነው የመጣሁት ብላ ነው ያለችው። እሱ ምንሽ ነው ስትባል እኔ እሱን አላቀውም ወንድሜ ነው ብለሽ አውሪ ነው የተባለችው። ተብዬ ነው የመጣሁት ብላ ስታወራ ጊዜ እንደዛ ስታወራ ያ ወንድም ነኝ ብሎ የመጣው ያው ስንት ብር እንደተከፈለው ራሱ ነው የሚያውቀው። ለምን ደግሞ ታጨናንቃት? ለምን እንደዚህ ነገር ታደርጋታለህ? ስለዚህ ኤልሳ መታ ነበረ እኛ ጋር እንደዚህ አሁን ቆየች። አንዲ 2 ቀን ቆየች፣ አንዲ ደግሞ 6 ቀን ቆይተን በ7ኛ ቀን ነው ሳትነግረን የወጣችው። ተጎታለች። አቶ አለማየሁ ነው ማን ነው የሚባለው ሰውየው እንደዚህ አድርጓታል፣ እንደዚህ ብለዋታል። ስለዚህ በአባቷ ምክንያት ነው ይሄ ነገር በሆኑ የተደረገው። እኛ አቶ ደጀኔ ምንም የምናውቀው ነገር የለም። በእርግጥ አንድ ቀን ብቻ ነው የደወልንለት። ለምን እሱም በጣም ስለተጎዳች የታሰረችበት ምናምን የተጎዳች ስለሆነ እንዲደርስላት አጎቷ ስለሆነ እንዲደርስላት ነው እንጂ የኛ ሌላ ነገር ምንም አይነት ጉዳይ የለም። ልጅቷን አታስጨናንቃት፣ እህቴን አታስጨናንቃት ብሎ ነው ከነስራይን ጋር ግብግብ ሊፈጠር የተነሳው። በመጨረሻ ግን ልጅቷ እኔ ምንም አይነት ወንጀል መሆኑን አላውቅም፣ በቃ ዝም ብለሽ ኢንተርቪው ልትደረጊ ነው ተብዬ ነው የመጣሁት። ስለዚህ ስንት ብር ተከፈለሽ እዚህ ልትመጪ ተብላ ስትጠየቅ ጊዜ 5000 ብር ተከፍሎኝ ነው የመጣሁት። ምንም አይነት የምትጎጅበት ነገር የለም። ኢንተርቪው ተደርገሽ ትወጫለሽ ስለተባልኩኝ 5000 ብር ተስማምቼ ነው የመጣሁት። ኤልሳ ማላቃትም ማን ትሆንም አላቅም። ሁሉ ነገር አቶ ደጀኔ አጥንቶኝ ነው የመጣሁት እና እኔ ከዚህ ወንጀል አውጡኝ፣ እኔ ምንም አውቀው ነገር የለም ነው ያለችው። ስለዚህ አቶ ደጀኔ አሁንም ቢሆን ኤልሳ ጉዳይ እሷን የያዘው ኤልሳን የት እንደታገተች ያውቃል። ይህም አንድ ወንድ ልጅም ኤልሳን የት እንደታገተች በደንብ ያውቃሉ። ኤልሳን ያገታት አጎቷ ነው። ሁሉ ሴራ የሚሰራው አጎቷ ነው። አጎቷ አሁንም ቢሆን በምንም ጉዳይ በእርግጥ የነስራኝ ብዙ አይነት መረጃዎች ደርሶኛል አለ። ብዙ አይነት መረጃዎች እጄ ላይ ገብተዋል አለ። እሱ እኮ ዝም ብሎ እንትን አይልም። ከዚህ በፊት ተናግሯል። እኔ መረጃዎችን እያንዳንዱ ካጠራውኝ በኋላ ነው ቪዲዮ መሰራው እንጂ ዝም ብዬ አልሰራም። ማለት በየቀን ቪዲዮ መጀመሪያ ላይ በየቀን ነው የሚለቀው ነበረው። ያ ቪዲዮ ያዩ መረጃ የደበቁበት ሲመጡ ጊዜ ከዛ በኋላ ግን የራሱ እርምጃ ወስዶ ነበር። አሁንም ቢሆን ኤልሳ እንዳትገኝ እንዲሳሰት የተሳሳተ መረጃ እንዲጓዝ ማለት ጊዜውን ማቃጠል ፈልጎ ነው አውቆ እነዚህን ልጆች ገዝቶ መንምኖ ያመጣቸው። ስለዚህ አሁንም ቢሆን እኔ የኤልሳ ያጎቷ ሚስትና ይሄ አጎቷ በደንብ መመርመር አለባቸው፣ መያዝም አለባቸው። ለምን ያውቃሉ? የዘኔ ለቅሶ ብሎ የሄዱ ጊዜ አውቁ ሰው እንዳያቅ ሰው እንዳይጠረጥራቸው ነው ያደረጉት እንጂ ኤልሳ ሊያግቱ ነው የሄዱት። ኤልሳ የት እንደታገተች ያውቃሉ። ክፍለ ሀገር ሰው ማያውቀው ቦታ፣ ሰው ማያገኛት ቦታ ነው ወስዶ ያሰሯት። ስለዚህ እዛ ያሉ ሰዎች ወይ እንደዚህ ተብሎ ብር ተከፈላቸው። ለምን እዛ ጋር የአባቷ ድርጅት እንደፈለገ ነው የሚጨፍርበት። ባይሆን ኖሮ እንደዚህ ያደርግም ነበር። አሁን የኔ ጥርጣሬ ኤልሳ አጎት ጋር ነው። ኤልሳ አጎት አሁን በደንብ መጠርጠር አለበት። ለምን እሷ ኤልሳ ከቤት እንድትወጣ እንድታገት አውቆ ከቤት ልብሷ ይዛ ወጣች እንድትባል ያደረጉ ራሳቸው ናቸው። ለምን የአባቷ ኬስ ከያዘችው አትለቀንም ብሎ ነው። ትይዘናለች፣ አዛ ታረገናለች፣ ያ ጥቅም ይጎልብኛል ብሎ ነው። የራሱ የወንድሙ አልሆነ የወንድሙ ልጅ አይሆንም። ይሄ ደረጃ የሚባለው ለምን ለሆድ አዳር ነው። በቃ ብር ይወዳል። ብር የሚወድ ሰው ሰው እንዴት እንደቢሆን ሰው ቢሰቃይ ምንም ነገር አይመስለውም። ለዛውም አንድ ፍሬ ልጅ እንደዚህ የሚያደርገው መያዝ አለበት።